እንግዲህ መቄዶንያን ለማገዝ የምትፈልጉ ሰዎች ሰርግ፣ ክርስትና እንደዚሁም ሀዘን 40/80 ሲሆን የምናደርጋቸው የምሳ ማብያ የምግብ ዝግጅቶች አሉ። ጎዳና ላይ በወርቅ እንደምትረዱኝ ያውቃሉ። ሆስፒታል የመጨረሻ የሚያጠናቀቅበት የመጨረሻው የገቢ ማሰባሰቢያ ነው። 54 ኮንዶሚኒየሞች ህንጻዎች ማለት ነው። እርዱን፣ ከጎናችሁ ሁኑ፣ አትተውን፣ አትጣሉ። ማንም የለም እዚህ። ኤፌሶን 6 ቁጥር 1 ላይ እናትና አባትህን አክብር እድሜ እንዲረዝምልህ ደግሞም በምድር ላይ መልካም እንዲሆንልህ። ሰላም ሰላም የተወደዳችሁና የተከበራችሁ ቻናል ቤተሰቦች እንደምን አላችሁ? እንግዲህ ዛሬ የምገኘው መቄዶንያ የበጎ አድራጎት ማህበር ነው። ያው መጋቢት 6 ጀምሮ በቀጥታ የላይቭ ስርጭት ላይ የገቢ ማሰባሰቢያ ፕሮግራም አላቸው። እንግዲህ ይህን የገቢ ማሰባሰቢያ ፕሮግራም ለማሳለጥ ብዙ ተጽዕኖ መፍጠር የሚችለው ያው ሚዲያው ነው። እነሱ ላይቭ ላይ ገብተው በዩቲዩብ ላይቫቸው ገብተው ይሰራሉ። በዚህ ደግሞ እንድንተባበራቸውና እንድናግዛቸው ይፈልጋሉ። የመጀመሪያው ላይ በአቅማችን ያለንን ሼር እንድናረጋቸው ነው። ሁለተኛ ደግሞ ላይቭ ላይ ሲገቡ ኢቭን ላይቭን ገብታችሁ ባታዳምጡት ራሱ በማየት ዝም ብላችሁ ከፍታችሁ በማስቀመጥ አዳሩን ሙሉ ላይክ ሰው ቁጭ ብሎ ሲያየው እንደምታውቁት በቪው ስለሚሰራ ማለት ነው። እሱን ማድረግ ትችላላችሁ። እንግዲህ እኔ ገብቼ አንዳንድ ነገሮችን ለማየት እሞክራለሁ። ያው ትልቅ ፕሮግራም ነው። እኔም በምችለው ያው ይሄንን ስለሆነ የምችለው ከታች ሊንካቸውን አስቀምጥላችኋለሁ። የዩቲዩብ ቻናላቸውን ሰብስክራይብ አድርጉላችሁ ዲስክሪፕሽን ላይ እና ደግሞ ኮሜንት ሴክሽን ላይ ፒን አድርግላችኋለሁ። የመቄዶንያ የዩቲዩብ ቻናል ነው። እሱንም ሰብስክራይብ ማድረግ እንደ አንድ ድጋፍ ስለሚቆጠር ማለት ነው። አሁን ውስጥ ያለውን ሁሉም ነገር ሼር አደርጋችኋለሁ። አብራችሁኝ ሁኑ። አይምሮ በላይ የሆነ ትልቅ ዋጋ ነው። ይሄ ድል መገኘቱ ራሱ እኔ እግዚአብሔርን አመሰግናለሁ ረጅም ሆኖ። ምክንያቱም እግዚአብሔር የምናስደስትበት መንገድ መኖሩ በጣም ትልቅ እድል ነው። ስለዚህ ከህብረተሰቡ የምንጠብቀው አንደኛ ያው እንድታግዙ ነው። ዩቲዩብ እንድታዩ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ ነው። ፕሮግራሙ ደግሞ ልክ ከመጋቢት 6 ጀምሮ ሲተላለፍ የደረሰበትን ለህዝቡ ማሳየት ያለበትን ሁኔታ ለምሳሌ አሁን እዚህ ቲክቶከሮች ያላችሁ ዩቲዩበሮች፣ ማንኛውም የሶሻል ሚዲያ አማራጮች በየጊዜው ሰው እንዲሳተፍ እንድታደርጉ ነው። ቀጣይ ስለሆነ ማለት ነው። ለምሳሌ ኮሜንት ላይ ፒን ማድረግ ይቻላል። የሚቀዳል ሊንክ እዛ ላይ አስቀምጠው ተመልከቱ ማለት ነው። የተለያዩ ግሩፖች የቴሌግራም ላይ ምናምን ብዙ ግሩፖች አሉ። ዋትስአፕ ግሩፕ፣ ቴሌግራም፣ እዛ ላይም በየጊዜው መልእክቱን ለሰው ማስተላለፍ፣ ሚዲያዎችም እንደዚህ የደረሰበትን እየደረሳችሁ ዛሬ እንደመጣችሁት መልእክቱን እያስተላለፋችሁ ሰው እንዲሳተፍ ማድረግ ማለት ነው። ከዛ ውጭ ደግሞ ከህብረተሰቡ የምንጠብቀው እንግዲህ ያው የገንዘብ ድጋፍ ነው። አሁን በተለይ ትምህርት ቤቶች አሁን በጣም ሁሉም ትምህርት ቤት አካውንት ከፍተዋል ለዚሁ ፐርፐዝ ማለት ነው ለመጋቢት 6 እና ትምህርት ቤቶች ወላጆች ከልጆች ሲደርሳችሁ የምትችሉትን አግዙ። አካውንት ያልከፈቱ ትምህርት ቤቶች ደግሞ እንዲከፍቱ የከፈታችሁ ደግሞ በቴሌግራም ግሩፕ እና በትምህርት ቤቱ ማለት ነው በኮሚኒኬሽን ቡክ መልዕክቱን እንድታስተላልፉልን እንፈልጋለን። ትምህርት ቤት ሲባል ለምሳሌ አሁን ሌላም ተቋም ላይ ይሰራል። ተቋሙ እንደ ተቋም ያግዛል፣ ሰራተኞች ያግዛሉ፣ ተማሪዎች ደግሞ ወላጆች በኩል ማለት ነው። ስለዚህ ድርጅቶች፣ ሰራተኞች ማገዝ ይችላሉ፣ ማስተባበር። አሁን ባለፈው ዓመት ትዝ ይለኛል ብዙ ሰዎች እያስተባበሩ ያመጡ ነበር። ሬስቶራንቶች አሜሪካ፣ እዚህ ሀገር ያሉ የአንድ ቀን ምግብ ነፃ ማድረግ ያለው እንደዚህ መስጠት ወይ ምግቡን ትንሽ ቀነስ አድርገው እንደዚህ ማድረግ። የሃይማኖት አባቶች፣ የሃይማኖት ተቋማት በጣም ብዙ ረድተዋል። ስለዚህ እንግዲህ እንጠብቃለን። በተለይ ከሃይማኖት ተቋማት ብዙ ይጠበቃል። አንደኛ ከሃይማኖት ተቋሙ ከራሱ፣ ከዛ ውጭ ደግሞ ከምዕመናን በማስተባበር ላይቭ ላይ እየደወሉ እንዲሰጡን እንዲገኙልን አሁንም ደግመን ጥሪ እናስተላልፋለን።
ለምዕመናንም ደግሞ እንዲከታተሉት በየአምልኮ ሰዓት መስጊድም በቤተክርስቲያንም በሁሉም እንዲያው እንድታደርጉልን እንግዳ መሆናችሁ መታችሁ እንድትቀርቡ እንፈልጋለን። በዚህ እንግዲህ ካገዛችሁን ይሄ መቄዶንያ ብዙ በጣም በትንሽ ወጪ ብዙ የሚሰራ ድርጅት ነው። አሁን እናንተ ራሱ ልጠይቃችሁ እንዴት ነው በሰው እርዳታ ነው አሁን 9000 ሰው ቁርስ ምሳራት እየበላ በዛ ላይ 3000 ሰራተኛ አለ። የሁሉ ሰው ቁርስ ምሳራት በዛ ላይ 9000 በሽተኞች ማለት ነው። አንድ በሽተኛ እኮ ከባድ ነው በአሁኑ ሰዓት። አንድ ሰው ሲታመምበት እኔ ስለማውቅ አንድ ቤተሰቦች በጣም ሀብታም ሰዎች ይቸገራሉ በጣም። አንድ ሰው አይምሮ ማንበብ ሲሆን የሕክምና ወጪ በጣም ብዙ ነው። ዳይፐር 150 ብር ነው አንድ የሚሸጥ ወደ 300 ሰው ዳይፐር ተጠቃሚ ያለ። ስለዚህ በቀን 3 ሚሊዮን ወጪያችን በዚህ ምክንያት ይሄን እያደረግን ነው። በዛ ላይ ብዙ ቦታዎች ህንፃ መስራት፣ በየቀኑ ሰው መግባት፣ ይሄ እኮ የእግዚአብሔር በረከት ነው እንጂ ገንዘብ እንደዚህ ሊያደርግ አይችልም በፍጹም። አሁን ደግሞ በቀጣይ ደግሞ አሁን ወደ 10 ምናምን ቦታዎች በዝግጅት ላይ ያሉ በቅርብ የሚከፈቱ ማለት በጣም የጨረስናቸው። ስለዚህ ኦልዌይስ እድገት ያለው አሁን ኮተቤ የነበራችሁ ሰዎች ደስ ሊላችሁ ይገባል። ምክንያቱም ትናንት የረዳችሁት ኮተቤ የጀመርነው ኮተቤ ነው እና ዛሬ ከ40 ሰው ተነስቶ 9000 ሰዎች በዛ ላይ ይሄ ሁሉ ህንፃ በየክልሉ በየከተማው ይሄ ደስ መቼስ የረዱ ሰዎች ቢያንስ አልከሰቡ። ስለዚህ አሁንም ስታግዙን ሰው እንጨምራለን፣ በርካታ ማዕከሎችን እንከፍታለን። ሰዎች ደግሞ በጣም እየተለወጡ ነው ያሉት። ትናንት አልጋ ቁራኛ የነበሩ ሰዎች ዛሬ መሄድ የሚችሉ ናቸው። በጣም የሚገርማቸው። ስለዚህ እርዳታችሁ አልጋ ቁራኛ የሆነን ሰው እንዲሄድ የሚያደርግ አይነት ሰዎች ማየት ይችለዋል። በጣም ብዙ ሰዎች ተለውጧል። የጎዳና ኑሮ ደግሞ በጣም ከባድ፣ ከ4 ሰዓት በኋላ ማለት ጎዳና በጣም ከባድ። ሴቶች ይደፈራሉ። አንዳው ባለፈው 85 ዓመት የተደፈሩ መጥተዋል። የሰበሰቡትን ይቀሟቸዋል። ይታከሙ ሐኪም ቤት የሚወስድ የለም። ክረምት ላይ ብዙ ይሞታል እና 4 ሰዓት ላይ ጎዳና ላይ ማለት ራስን አደጋ ውስጥ መክተት ማለት ነው። በጣም ከባድ ነው። አንድ ሰው እንደውም 5 ኪሎ ፖሊሶች የነገሩኝ ብዙ ሰው ይገደላል ሲነግሩኝ እና ከዛም ነው እንደዚህ አይነት ሰዎች ነው የምታገዙ ማለት ነው። የምታገዟቸው ሰዎች እንድታቋቸው፣ በተለይ ደግሞ አልጋ ቁራኛ ሰው ዳይፐር ተጠቃሚ አንድ ሰው እኮ ብቻ መርዳት ምን ያህል ከእግዚአብሔር ዋጋ አለ። ስለዚህ የምትሰሩት ስራ ትልቅ ከእግዚአብሔር ዋጋ እንዳለው አውቃችሁ የሚችሉትን ድጋፍ አድርጉልን። በእኛ በኩል ደግሞ ስራውን የበለጠ እየሰራን እናንተን ደስ እንድትሉ እናደርጋለን። መቄዶንያ በጣም ትንሽ አስተዳደራዊ ወጪ ያለው ድርጅት ነው። 3% ነው አስተዳደራዊ ወጪ። ለዚህ አግዙን። በበጎ ፈቃድ አገልግሎት እዚህ ጋር ቅድም ወንድሜም እንዳለው ሰርግ፣ ልደት፣ ክርስትና ማድረግ ይቻላል። በአዲስ አበባ ሰው በ56 ከተሞች ከአንድ ሰው ጀምሮ ማድረግ ይቻላል። ስለዚህ ይህንን መረጃ ለማግኘት ሰው ለመጠቆም እዚህ ለመጎብኘት ከፈለጋችሁ ስልክ ቁጥራችን ሁሉም 79 ወይ ደግሞ ሁሉም 70 በዛ ደውሉልን። ጎፈንድሚው አለ እዚህ ልገልጽ ያለው 79 ሁሉም ባንኮች ነው። እንግዲህ መጋቢት 6 ሁላችሁም ፕሮግራሙን እንድትከታተሉ የሚችሉትን ድጋፍ እንድታደርጉ መቄዶንያ የሚረዳቸው 9000 አረጋውያን አባቶች እናቶች ስም ከልብ ጠይቃለሁ። በጣም አመሰግናለሁ። እግዚአብሔር ይስጥ እና መጨረሻ ላይ ዳኒ ትንሽ ቅድም የረሳት አንድ ሀሳብ አለችው እሷን እንዲያወራ ፈልጌ የተረሳው ሀሳብ ያው ከዚህ በፊት የሰሩ ጓደኞቻችን አሉ፣ የኪነ ጥበብ ባለሙያዎች እንዲሁም ደግሞ በተለያየ ሙያ የሚገኙ ያው ቢኒ እንዳለው ሁሉም ሰው በግሩፕ እየሆነ እየመጣ በየቀኑ በሚደረጉት የገቢ ማሰባሰቢያ መርሃ ግብሮች ላይ ተሳታፊ እንድትሆኑ ጥሪ እናስተላልፋለን። እዚህ ያለነውም ከጓደኞቼ ጋር እኔም እንግዲህ እየገባን የተወሰነ ቀን ደግሞ የገቢ ማሰባሰቢያው ላይ እንገኛለን እንላለን። ከዚህ በተጨማሪ ሰርግ፣ ክርስትና እንደዚሁም ሀዘን 40/80 ሲሆን የምናደርጋቸው የምሳ ማብያ የምግብ ዝግጅቶች አሉ። ከዛ በተጨማሪ ግን ዛሬም ግቢ ውስጥ ነበሩና ተማሪዎች በግሩፕ እየሄዱ ወጣ እያሉ የሚጎበኟቸው ቦታዎች አሉ። ከዛ መጎብኘት ያለበት አንዱ ትልቁ ቦታ ደግሞ መቄዶንያ ወይም ትንሿ ኢትዮጵያ ናት። እቺ ትንሿ ኢትዮጵያ ሰው እየጨመረች በየቀኑ ሁሉንም ነገር ሳያጓድል ሌላ 14 ቅርንጫፍ እየከፈተ ነው እና ለዚህም እንኳን ደስ አላችሁ እንላለን። አንቆምም፣ እንቀጥላለን። አመሰግናለሁ።
እናመሰግናለን። ዳኒ ከመቀመጡ በፊት አንድ ሀሳብ እንዲሰጠን ፈልጌ ነው። በነገራችን ላይ ይህ ሀሳብ ህዝብ ጋር እንዲደርስ የሚዲያ አስተዋጽኦ ከፍተኛ ነው እና ዛሬ የመንግስት ሚዲያዎች በርከት ብለው መጥተዋል። መጥተውም ዜና ብቻ አይደለም ሰርቶ የሚመለሱ እየጎበኙ ጥያቄዎችን እየጠየቁ ፕሮግራምና ዶክመንታሪዎችን እየሰሩልን ነው የሚገኙት እና ዳኒ እስኪ እንደው አጠቃላይ የሚዲያ አቅም ምን ይመስላል? ይህንን ፕሮግራም እውን እንዲሆን ምን ማድረግ አለባቸው? ሁሉም የሚዲያ አካላት የሶሻልም የሚኒስትሪ ሚዲያውም የግልም የመንግስት ምን ማድረግ አለባቸው? እስኪ እግረ መንገድን እንደ ኢቢኤስ ሁነት ያወራል። አሁን እዚህ ጋር ያው እንደ ኢቢኤስ ብቻ መናገር አልችልም። ምንድነው ትንሿ ኢትዮጵያ ውስጥ ነው ያለነው። ስለዚህ ሁሉም ሚዲያ የኛ ነው ማለት ነው እና ሁሉም ሚዲያ አንድ ነው። በአንድነት ለዚህ ለተቀደሰ ለተባረከ ዓላማ በአንድነት ስለምትሰሩ ከልብ አድርገን እናመሰግናለን። የሚዲያ ጉልበት የሚዲያ ደግሞ ተጽዕኖ ፈጣሪነት ከፍተኛ ነው። ከሶሻል ሚዲያ ጀምሮ እስከ ዋናው የሚዲያ አጠቃቀማችን ለበጎ ዓላማ ሁሉም ሰው ቅድም ቢኒ እንዳለው ሊንኩን በማስቀመጥ ሼር በማድረግ እይታውንም እንዲጨምር በማድረግ በታየ ቁጥር ገቢ ይገኛል ከዛ እይታ። ስለዚህ ያ ራሱ አንድ የገቢ ማሰባሰቢያ መንገድ ስለሆነ የሚዲያ ታላቅነት ክቡር ነው። እጅግ አድርገን ስለመጣችሁ ከልብ በመቄዶንያ ስም እናመሰግናለን። በአባቶች ስም እናመሰግናለን። ከጎናችን ሁኑ፣ አትለዩ። ስለዚህ ሁሉንም በአንድነት ማዕቀፍ ነው የምጠራው፣ ከፋፍዬ ስለማልጠራ ነው። አመሰግናለሁ። ዳኒ ከልብ እናመሰግናለን። አሁን ፕሮግራማችንን ላለማስረዘም ያክል በመጀመሪያ ቅድም ቢኒ ነግሮናል። ስልካችሁን እስኪ ያዙ። ስልካችሁን ከኪሳችሁ አውጡና የመቄዶንያን ዩቲዩብ ግቡ እስቲ ሁላችሁም። ከ224 በላይ ሳብስክራይብ አለው። 224,000 በላይ 227 ገባ። ዋው! እንግዲህ በአንድ ቀን ልዩነት ማለት ነው። 227,000 በላይ ሳብስክራይብ አለው። ሁላችሁም እየገባችሁ መጀመሪያ ሳብስክራይብ አድርጉ። ከዛም በመቀጠል ሁሌም ከመጋቢት 6 ጀምሮ ማታ ማታ ከፍታችሁት ብታድሩ ልክ ብር ኮንትሪቢዩት እንዳደረጋችሁ ነው የሚታሰበው። ስለዚህ ፕሮግራሙ እስከሚያልቅ ድረስ ሁላችሁም ለጓደኞቻችሁ ለቤተሰብ ሸር እያደረጋችሁ እያዩት እንዲያድሩ ብታደርጉልን በጣም አሪፍ ነው። የመጨረሻው የገቢ ማሰባሰቢያ ነው። ፕሮግራሙ የሚጀምረው ከነገ መጋቢት 6 ጀምሮ ነው። ይህን ነገር በደንብ እንድትገነዘቡልን እንፈልጋለን። ከአሁን በኋላ በየዓመቱ አይደለም የሚጠይቀው። ለዚህ ህንፃ ማስፈጸሚያ የመጨረሻው የገቢ ማሰባሰቢያ ፕሮግራም ነው። በሚቀጥለው ሁላችንም መተን የምንመርቀው ነው። ይህ በአይነቱ በሀገራችንም በከተማችንም ከሚገኙ ግዙፍ ሆስፒታሎች በልዩነት የተሰራ ነው። ወገኖቻችንን ማረፊያም ለመቄዶንያ ብቻ ሳይሆን ለከተማችንም ለሀገራችንም ትልቅ አስተዋጽኦ ያለው ሆስፒታል ነው እየተገነባ ያለው። ይህን ሆስፒታል የማጠቃለያ የመጨረሻው የገቢ ማሰባሰቢያ ነው። በዚህ ላይ ደግሞ መሳተፍ በረከት ነው። እናት አባቶቻችን እንደማገዝ ነው የሚቆጠረው። በሃይማኖት በብሔር በዘር ሳይከፋፈሉ ነው እዚህ ተቋም ውስጥ ያሉት። ከ4,000 በላይ ሙስሊሞች ከዛም በላይ ክርስቲያኖች ያሉበት ነው። በእምነት በሃይማኖት ያልተከፋፈለ ተቋም ነው። በመቄዶንያ የመጀመሪያ ጊዜ ነው እኔም የምመራውን ቤተክርስቲያን እና እንደ ጂፒኤስ ለመጀመሪያ ቀናችን ነው በዚህ ስንገኝ። በእውነት እግዚአብሔር ለዶክተር ቢኒያም ስለሰጠው ጸጋና ስለሰጠው ራዕይ ለብዙዎች እረፍት፣ ለብዙዎች ከመሬት መነሳት የሆነ ራዕይ ነው። ስለዚህ እኛም እንደ ቤተክርስቲያን መልካም ለመሆን የግድ መንፈሳዊ መሆን አያስፈልግም። መልካም ለመሆን የግድ ሰው መሆን በቂ ነው። ስለዚህ እንደ ቤተክርስቲያን እንደ መንፈሳዊ ቴሌቪዥን ቻናልም ይሄንን ራዕይ ለመደገፍ ከጎን ለመቆም ነው የመጣ ነው። በተለያየ መልኩ የምታዩኝም እንደኔው መንፈሳዊ ቤተክርስቲያኖችን የምትመሩ በየትኛውም እምነት ውስጥ ያላችሁ መቄዶንያን እንድትደግፉ ከመቄዶንያ ጎን እንድትቆሙ እንዲሁም ደግሞ መጋቢት 6 ላይ ባለው ታላቅ የገቢ ማሰባሰቢያ እኛ እንደ ጂፒኤስ እንደ ቤተክርስቲያን ፍሮንትሊ እንገኛለን ከፊት። ሁላችሁም በዚህ ቀን እንድትገኙ፣ በዚህ ቀን እጃችሁ እንድታበረቱ፣ ውስጥ የሚሰራውን ስራ ብታዩት አንዳንዱን ለአይን እንኳን የሚከብድ አይቶ ለመታገዝ እንኳን የሚከብድ አንስተው ብዙ ሰዎችን ለእረፍት በሰላም እንዲኖሩ ህይወታቸው እንዲቀጥል አድርጋቸዋል። እንደኛም እምነት እንደ ክርስትና በእኛ ቤተክርስቲያን ውስጥ በእኛ እምነት ውስጥ የነበሩ
እንደኛው ሲያገለግሉ የነበሩ ወድቀው የነበሩ ሰዎች ተነስተው አይተናል። ስለዚህ በጣም ደስ ብሎናል። ጄፒኤስ ሁልጊዜ ከመቄዶንያ ጎን ነች። ስለዚህ ሌሎችም የምትወዱን የምትሰሙን ከመቄዶንያ ጎን እንድትቆሙ በአክብሮት በጌታ ፍቅር እንጠይቃለን። እንወዳቸዋለን። ድምፃውያኖችን ወክላ ሚሚ መጋሉን ወደዚህ መድረክ ልጋብዝላችሁና እሷም መልእክቷን ታስተላልፍልን። ባለፈው ዓመት በጣም በርካታ ቀናት እየገቡ ሲያግዙን ከነበሩ ድምፃውያኖች አንዷ ነች። እስኪ እንደው ለድምፃውያኖችን መልእክት እንድታስተላልፍልን የ90ዎቹ ኮከብ ነች። ወደ መድረክ ጋብዛታለሁ። ሚሚዬ ሰላም ነው። ያው ብዙም የንግግር ሰው አይደለሁኝም፣ ግን እዚህ ቦታ ላይ ግዴታዬም ውዴታዬም ስለሆነ የምችለውን ያለ መናገር ሞክራለሁኝ። የመቄዶንያ ያው አባባል ሰው ለመርዳት ሰው መሆን በቂ ነው የሚለው ሀሳብ ሁሉንም ነገር ይገልጿል ብዬ አስባለሁኝ። ዛሬም እኔም እዚህ አካባቢ ለመገኘቴ በጣም እድለኛ ነኝ። እዚህ ቦታ ላይ የተቀደሰ ቦታ ላይ ለመገኘቴ እና ሁላችንም ባለን አቅም፣ ባለን ችሎታ፣ ባለን ሙያ ከጎናቸው እንሁን ብዬ ነው መልእክትን ማስተላልፈው። ያው ከዚህ በላይ ብዙም ንግግር አልችልም። አመሰግናለሁ። ስለዚህ መቄዶንያ ዩቲዩብን ሁላችሁም ሳብስክራይብ ያደረጋችሁ ቤታችሁ ናችሁ በቴሌቪዥንም በሞባይላችሁ መከታተል ትችላላችሁ። እሁድ ልክ 12 ሰዓት መቄዶንያ ላይቭ በመላው ዓለም በሁሉም የሀገራችን ክፍሎች ይተላልፋል። እንድታግዙ ሸር እንድታረጉን ድምጻችንን ለሌሎች እንዲደርሱ እንድታረጉን በአክብሮት እንጋብዛለን። ብዙ የሚዲያ ሰዎች እዚህ ይገኛሉ። ብዙ ኢንተርቪውም ነበረ። መጽሐፍ ቅዱስ ሲናገር ምንድነው የሚለው? በኤፌሶን 6 ቁጥር 1 ላይ እናትና አባትህን አክብር እድሜ እንዲረዝምልህ ደግሞም በምድር ላይ መልካም እንዲሆንልህ ይላል ማለት ነው። ስለዚህ ዶክተር ቢኒያም እንግዲህ መቄዶንያን ሲመሰረት ሰውን ለመርዳት ሰው መሆን ብቻ በቂ ነው የሚለው መርሃ ግብር ወደ 9000 የሚሆኑ አረጋውያኖችን በዚህ ግቢ ውስጥ በማስቀመጥ ትልልቅ ስራዎችን የሰሩ ለምድር ዶክተሮች ቅድም እንግዲህ ለመጎብኘት ሞክሬያለሁኝ። ቀደም ሲልም ይሄንን ተቋም አይቻቸዋለሁ። ዶክተሮች አሉ፣ አስተማሪዎች አሉ፣ ወታደሮች አሉ፣ በተለያዩ ሙያ ላይ የተሰማሩ አባቶች አሉ ማለት ነው። ስለዚህ እነዚህ አባቶች እንግዲህ በተለያየ ምክንያት ወደ ጎዳና ሲወጡ ሲያለቅሱ ሲያዝኑ ለምድርም መልካም አይደለም ማለት ነው። ስለዚህ በዚህ ተቋም ውስጥ በመግባት አንደኛ እንግዲህ ምድሪቱንም ከእንባ ከርግማን የመጠበቅ ስራ እየሰራን ያለው ዶክተር ቢኒያም ማለት ነው። ስለዚህ ከዶክተር ቢኒያም ጎን በመቆም በተለይ ፊታችን መጋቢት 6 ቅዳሜ በመቄዶንያ የዩቲዩብ ቻናል ላይ ስለሚደረገው የገቢ ማሰባሰብ ፕሮግራም ምንም ነገር እንኳን ማድረግ ባንችል ይህንን ፕሮግራም ሼር በማድረግ በመቀላቀል ሌሎች በማስተላለፍ ላይቭ ላይ በመገኘት ማገዝ እንችላለን ማለት ነው። ከዚህ በተጨማሪ ግን የኢትዮጵያ ራዕይ የሆነው በ56 ክልል ቅርንጫፎች የከፈተ ደግሞ ወደ 20,000 ለማድረስ የሚፈልግ ደግሞ እንደዚህ አይነት በጣም ትልቅ የሆነ ህንፃ በመገንባት ሆስፒታልን የያዘ ትልቅ ተቋም እንደሆኑ መጠን በተረባርበን የማገዝና በራዩ መሰረት እንግዲህ ከ9,000 ወደ 20,000 አረጋውያኖችን ለማሳተፍ እየጣረ ያለበትን የመጋቢት 6 ፕሮግራም እንድትሳተፉና ቤታችሁ ውስጥ ያሉ የተለያዩ የማትጠቀሙባቸው አልባሳቶች፣ ቁሳቁሶች፣ ሌሎችም ነገሮችን ይዛችሁ በመምጣት ተቋሙ እንድትደግፉ እንደገናም ደግሞ እንድትጎበኙት ለማበረታታት እወዳለሁኝ። ስለዚህ መጽሐፍ ቅዱስ ሲናገር በማቴዎስ ደግሞ 5:16 ላይ መልካሙ ስራችሁን አይተው በሰማይ ያለው አባታችሁን እንዲያከብሩ መልካሙ ስራችሁ በሰው ሁሉ ፊት ያብራ እንደሚል ይታይ እንደሚል። ስለዚህ የተለያየ መንፈሳዊ ቻናል ያላችሁ፣ የተለያየ ሎካል ቻናል ያላችሁ፣ ሶሻል ሚዲያ ያላችሁ፣ የተለያየ ቲክቶከሮች ማለት ነው ይሄንን መልካም ነገር በማስተላለፍ መጋቢት 6 ለሚደረገው ሀገር ዓለም አቀፍ የሆነ የገቢ ማሰባሰብ ፕሮግራም ላይ እንድትገኙ ጥሬን አስተላልፋለሁኝ። አመሰግናለሁ።
መጋቢት 6 ለመቄዶንያ ለአረጋውያንና ለአእምሮ ህሙማን የገቢ ማስገቢያ ፕሮግራም ይደረጋልና ሁላችሁም ኢትዮጵያኖች ያው ጎዳና ላይ በወርቅ እንደምትረዱኝ ያውቃሉ። ግን አሁን በጣም በጥሩ ሁኔታ ላይ ስላለው ግዴታ የእናንተ እርዳታ በዚሁ አቋሜ እንድቀጥል የምትፈልጉ ኢትዮጵያኖች እንድትረዱኝ እኔ በግሌ በትህትና ጠይቃለሁ እና እርዱን ሁላችሁም ኢትዮጵያኖች። እኔ እዚህ ከመግባቴ በፊት በጣም አስቸጋሪ ህይወት ውስጥ ነበር የምገኘውና አሁን ልክ መቄዶንያ እንደ ሰው እያኖረኝ ስለሆነ የእናንተ እርዳታ ደግሞ የማይቀጥል ከሆነ እንደ ሰው መኖር አልችልምና ሁላችሁም እባካችሁ መጋቢት 6 የገቢ ማስገቢያ ፕሮግራሙ ላይ እንድትረዱን ቪዲዮውንም በቃ ሁሉንም ነገር እንድትከታተሉ በትህትና ጠይቃለሁ። አያርሱ፣ አያጭዱ፣ አይነግዱ ህዝብን አምነው ነው። የአዲስ አበባን ህዝብ አምነን ነው። እርዱን፣ ከጎናችሁ ሁኑ። አትተውን፣ አትጣሉ። ማንም የለን እዚህ። እናታችን እናት ናት አይደል? ድንግል ማርያም እናታችን ናት። እሷም እንደ እናት ናት። እሱም ደግሞ አባታችን ነው። እሱ ከሌለ አባት ከሌለ ሜዳ ነው አይደል የሚበተነው? መንጋ ጠባቂ ከሌለው ሜዳ ነው። እሱ ከሌለ እኛ መኖር አንችልም። እሷም ከሌለች ከሱ በተረፈ ደግሞ የከተማው ህዝብ ሁልጊዜ የሚጎበኘን ሁልጊዜ የሚያመጣልን የሚያለብሰን በሱ እርዱልን አባታችን ነው የሚሏት አለች። ከሀገር ውጭ ደግሞ አንድ እሷ ስሟን ግን አላወኳትም። በረከቱና ረድኤቱን ይስጣት። እናንተም ተኝታ ትንቃ፣ ሩጣ ትቅደም፣ ነግዳ ታትርፍ። እግዚአብሔር እድሜና ጤና ይስጣት፣ ትርዳን። አሁንም ማሰባስባ በየሀገሩ ያለውን እኛን እንድትረዳ ያብቃት። አሁንም እየረዳችን ነው። ስሟ አልያዘኝ ብሎ ነው እንጂ እግዚአብሔር ይስጥልን። እናመሰግናለን ስለጎበኛችሁንም። ጎብኛችንን መድኃኒዓለም ይባርካችሁ። ተባረኩ። ከዚህ በላይ ግን መናገር አልችልም። ከመጋቢት 6 ጀምሮ መቄዶንያ የገቢ ማሰባሰቢያ ይጀምራል። እንደሚታወቀው ባለፈው ዓመትም የገቢ ማሰባሰቢያ ስራዎችን ሰርቷል። አሁን ግን ይህን ግዙፍ ሆስፒታል የመጨረሻ የሚያጠናቀቅበት የመጨረሻው የገቢ ማሰባሰቢያ ነው። ከመጋቢት 6 ጀምሮ ሁላችሁም እንድትሳተፉ በአክብሮት ተጋብዛችኋል። ይህ ማለት እንግዲህ በመሬት ላይ ወይም በምድር ላይ መንግስተ ሰማያትን እንደመጎበኘት በሙስሊምም በክርስቲያንም ቅዱስ ወራት ነውና በረከት እንደማፈስ ነውና ሁላችሁም ተሳተፉ እንላለን። ጨርሰን ትንሽ ነው የቀረው። ኦልሞስት እያለቀ ነው። ወልቂጤ ሌላ ቦታዎችን እንግዲህ መቄዶንያን ለማገዝ የምትፈልጉ ሰዎች በተለያየ መንገድ ከስር የተላለፈላችኋል። ጎፈንድሚ ያለ ከአሜሪካ ውጭ ያላችሁ ሰዎች አሜሪካ ደግሞ እዚህ ላለ ቁጥሩ ከስር አለ። ቋሚ አባል ለመሆን ደግሞ መቄዶንያ ቻሪቲ ሆም .org የሚላለ እዛ ላይ ቋሚ አባል መሆን ዋን ታይም የሚለው ደግሞ ከአሜሪካ ውጭ ያላችሁ ሰዎች በመቄዶንያ ቻሪቲ ሆም .org በሚለው ማገዝ ይቻላል። እንግዲህ ውጭ ያላችሁ ሰዎች ስትመጡ መጎብኘት ማገዝ ትችላላችሁ። ኮንታክት ስልክ ቁጥር አለ ደግሞ ጀንበር ትባላለች ውጭ ሀገር ያለችው 301814883 ነው። እዚህ ደግሞ ሁሉም 79 ሁሉ 70 በዚህ አግዙን። ኢትዮጵያ ስትመጡ ጎብኙን። አንዳንድ ሰዎች ደግሞ ማስተባበር የምትችሉ በቤተክርስቲያንም በሌላ ተቋም እያስተባበራችሁ መጋቢት 6 ስለሚጀምረው የምትችሉትን ድጋፍ አድርጉልን። ሶሻል ሚዲያ ደግሞ ያላችሁ ሰዎች ፕሮሞት በማድረግ ላይቭን በማስተላለፍ ከተጀመረ ቀን ጀምሮ የደረሰንበትን በመግለጽ አግዙን። ግሩፕ ያላችሁ ደግሞ ቴሌግራም የተለያየ ግሩፕ መልእክቱን እዛ ላይ ሰው እንዲሳተፍ እንድታደርጉ እንፈልጋለን። መቄዶንያ በጣም የተጎዱ ሰዎች ያለቆራኝ ሰዎች ያሉበት ቋሚ ገቢ የለውም የምትሉት
አግዙን። የመማረካችን ነው። እግዚአብሔር ትልቅ ዋጋ ታገኛላችሁ። አመሰግናለሁ።